ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ናችሁ? ለመልካም ሰላም አላህ አልሐምዱሊላህ። ትናንትና እንግዲህ የሌላ ኑር ሰቦን ጉዳይ አምጥቼላችሁ ነበር። እኔ 50-50 ነበርኩ ማለት ነው። ለምን ካላችሁ ብዙ ጊዜ እንደዚህ ትሆናለች ብሎ ስለዋሹ ማለት ነው። ዛሬ ግን እንግዲህ የኢትዮጵያ ኤምባሲ ማስታወቂያ ነው ወይም አውጥቷል። እስኪ ላንብብላችሁ። የኢትዮጵያ ኤምባሲ በሪያድ መልካም ዜና ለኢትዮጵያ በሙሉ ወይዘሮ ሌላ ኑር ሰቦ ኑሩ ነው ከእስር ቤት ተፈትተው ወደ ሀገራቸው እንደሚመለሱ ተወስኗል። የሳውዲ ኤምባሲ የሰው ሕይወት በማጥፋት ወንጀል ተከሰው የሞት ፍርድ ተፈርዶባቸው የነበሩ ኢትዮጵያዊ ወይዘሮ ዘሪያት ሌላ ኑር ሰቦ ረዱ በተደረገው ሰፊ ዲፕሎማሲ ጥሩ የቅርጽ ህይወት እና ከእስር ተፈትተው ወደ ሀገራቸው እንደሚመለሱ መወሰኑን በሪያድ ኤምባሲው የኢትዮጵያ ኤምባሲ አስታውቋል። ከዛሬ 13 ዓመት በፊት ለስራ ወደ ሳውዲ አረቢያ ያቀኑ መሆኑ ጋዜጠኛ በክስ በዝግታ ቁጥር በሪያድ ከፍተኛ ፍርድ ቤት የሞት ቅጣቱን ተበይኖባቸው የነበረ ቢሆንም ህይወታቸውን ለመታደግ በተደረገው የከፍተኛ ርብርብና ለተጎዱ ቤተሰቦች የደም ካሳ ሪያድ ተከፍሎ ምህረት ማግኘት ችለዋል። ይህ በወቅቱ በመላው ኢትዮጵያ በሀዘን ያደቀቁ የፍርድ ውሳኔ ዛሬ ላይ በጋራ ርብርብ ወደ መልካም ዜና መቀየሩ መቻል ተገልጿል። ይህን ታላቅ የዜና ደህንነት የማስከበር ከስኬት ለማስመዝገብ የሳውዲ አረቢያ ዋና ከተማ ሪያድ የሚገኙ የሀገራችን ሽማግሌ የማይሆን አባቶች የሃይማኖት አባቶች ተብሎ ነው የሚዲያውን አካልና ልዩ ልዩ አስተምሮት ኮሚቴዎች ሌት ተቀን በገንዘብ በማሰባሰብ ዛሬ ሲያካሂዱት መቆየታቸውን የኤምባሲው አመልክተዋል። በሀገሩ ውስጥ በውጭ የሚኖሩ ወገን ላደረጉት ያልተቆጠበ ድጋፍ እንዲሁም የተሰበሰበውን ገንዘብ በውጭ ምንዛሬ አስተካክሎ ለካሳ ከፍሎ እንዲውል ላገዛቸው የውጭ ጉዳይ ሚኒስተር እና ለሳዑድ መንግስት የፍትህ አካል ያለቀ ምስጋና ቀርቧል። ከዚህ ጋር ተያይዞ በቅርብ በተለይ ወንጀለኛ ተከሰው በእስር ላይ የነበሩ ኢትዮጵያዊ የዚህ ሂደቶችን ተቆርጦ ወደ ሀገር መመለሳቸው የሁለቱ ሀገር ዲፕሎማሲና ግንኙነት በከፍተኛ ደረጃ የመጠነቀቁ መሳይ መሆኑ ተጠቅሷል። በመጨረሻ የኢትዮጵያ ኤምባሲ ለስራ ወደ ሳውዲ አረቢያ የሚጓዙትን ዜጎች ሁሉ አገራቸው የዘረጉትን ህጋዊ የቅጥር ስርዓት
የስራ ስምና ብቻ እንዲሆን በጥበብና በማንኛውም የስራ ምስክር የተሰማራችሁ ወገኖቻችን የተሰማራችሁ ሀገር ዜጎች ደንብ አስከባሪ እንዲንቀሳቀሱ አስቸጋሪና ቢሆንም በሚገጥማችሁ ወቅታዊ በትዕግስት በማሳለፍ መብታችሁን በሕግ መንገድ ብቻ ለማስከበር እንዲጥሩ ራሳችሁን ከእንደዚህ አይነት ከባድ ወንጀል እንዲጠብቁ ሙያ ምክራችን አስተላልፈናል። በመጀመሪያ ደረጃ የሌይላ ኑር ሰቦ ጉዳይ ቀደረ አላሁ ማኢሻ አስባው ወዳ ፈቅዳ ፈልጋ አይደለም እንደዚህ ያደረገችው። በሁለተኛ ደረጃ ደግሞ እውነት እናውራ ከተባለ ማለት ነው የኢትዮጵያ ኤምባሲዎች በትክክል አሰሩ። እውነት ለመናገር ለዜጋችሁ አደርሱም። ለዜጋችሁ እንደማደርሱም 100% እናንተ ራሱ በደንብ ጠንቅቃችሁ ታውቁታላችሁ። ለምን ሌይላ ኑር ሰቦ የዛኔ ወይ ግደሉኝ ወይ አውጡኝ ያለችበት ሰዓት እናንተ የት ነበራችሁ? የኢትዮጵያ ሕዝብ ነው ገንዘብም ሆነ ምንም ሆነ ለማዋጣት ወዲያና ወዲህ ሲል የነበረው ማለት ነው። ባይዘወይ በሌይላ ኑር ሰቦ እጃችሁን የሰደዳችሁ ያዋጣችሁ የተዋጣችሁ እጃችሁ ለምለም ይሁን። ከምሬንም ነግራችሁ ወላሂ በጣም መመስገን አለባችሁ። ለምን አንዳንዴ እውነት ነው ውሸት ነው ማለት ነው። እና በጣም ዋጋ ከፍላችኋል። ለማንኛውም ኢንሻአላህ በሰላም አላህ ትግባ። ለእናት ለአባቷ ለቤተሰቦቿ በሰላም አላህ ያገናኛት። ግን እኔ ይሄ ተውት፣ ብዙ ነገር ብናወራ ብዙ ነገር አለ። ከቻላችሁ ግን ሌይላ ኑር ሰቦ ስትገባ ለቤተሰቦቿ ለወግ በቃል አቅም የሌይላ ኑር ሰቦ ጉዳይ በጣም እንትን ስለሆነ አላህ በሰላም ያስገባትና ከእናት ከአባቷ ጋር ስትገናኝ ያሳየን። ለማንኛውም የኢትዮጵያ ኤምባሲ እናመሰግናለን። ስትገባ ግን እንገናኝ።